በደንብ ቀልድባት። አይ የዋህ እንደው ጉድ ልትሆኝ ነው ሄርሜላ። እውነት እየቀለደብሽ ነው ሀቢብቲ፣ ጉድ ሊሰራሽ ነው። እኔ ላጣልልም ብለሽ ማለት ነው። ዛሬ ደግሞ ደስታ ሳዘነኝ። እንደው ደስታ እኮ ሰው ሲናገረው ምንም ቀጥ ብሎ ሰውን አያይ። ምን ይሻለዋል? እንደው ዝም ነው ደስታ። እውነቴን ነው የምላችሁ። አሁን እኔ ስላንቺ ሳወራ ብዙ ጊዜ አቤል የሚያውቃልና ወዲያው መናገር ስለሚያቅተኝ አቤት አቤት፣ የት ጋር ነበር ኢንተርቪው ላይ ቀርበህም ሩታን ጣፋጭ ናት እያልክ አውርተህ ነበር እባክህ። አሁንም ደግሞ እውነት መስሏት እኮ ይቺ ሰፍ አለች ውሃ ልትሰጠው። ሀቢብቲ ማአረየ ሽኮርየ ነቴ ውሃ ልትሰጠው አዝና በይ ነው የሚመጣው። ሶፍት አለ የቀለድክብኝ ነው እንዳንተ እየቀለደብሽ ሳይሆኑ ነቱን ነው። መቼ ማትነቂ አንቺ ሴትዮ፣ መቼ እንደምትነቂ አላውቅም። ልክ ልክሽን እየነገረች ነው አደባባይ እያወጣ። አንቺ ግን አትነቂም። አቤል ሶፍት አለ ስሜት እያለመጠ ነው። አቤል በባብለኝ ደግሞ ሞር በቃ አለቅሳለሁ። አቤል አባብለኛ እንዴ አባብለኝና ትንሽ ደጋረክ። እውነት ይመችህ አብርሽ፣ ማርያምን ተመቸኝ። ይመችህ፣ ደጋረክ። እንደዚህ እያዋረዱ ማባረር ነው። ሌላ ምን ትርፍ አለው ታዲያ? እናንተ መቀለጃ። አዎ ከገባሽ እኮ መቀለጃው ነሽ ታዲያ። እና ምኑ ነሽ? ሚስቱ ነሽ? ፍቅረኛው? መቀለጃው ሲወጣ ሲገባ ሀይ ነይ እያለ የሚጫወትብኝ መቀለጃው ነሽ ታዲያ። ሚስቱ ነሽ እንዴ? በዚህም አይገባሽም እኮ አንቺ ሀቢብቴ። ቁም ነገር እያወራ መስሎኝ ሰፍ ማለት ነው። አይ ልሳምሽ፣ የልብህን እየተናገርክ ነው አንተ። ጎበዝ ነህ እናቴ። ከውዷ ሚስትህ ለመመለስ መንገድህን እያያዝክ ስለሆነ ይመች። የእውነት ጥሩ ነው። እንደዚህ አሰናብታት። እሷ ከሆነች መቼም አይገባም። ወንድማችን እንግዲህ አብርሽና ሩታን አንዲ ለማድረግ እየታገለ ነው ያለው። እንግዲህ ደስታንም ከሩታ ህይወት ውጣ፣ በኋላ ላይ ትጎዳለህ፣ ጉዳት እንዳይደርስብህ ካሁኑ ብትወጣ ይሻልሃል። እንግዲህ ደስታ ደግሞ ለምንድን ነው የምወጣው? እኔ እኮ አፈቅራታለሁ፣ እወዳታለሁ። እናንተዬ ደስታ ያሳዝናል እውነት ለመናገር በቃ የሆነ ቅልብልብ ያለ ነገር አይደለም። በቃ ሲናገሩትም የሆነ በቃ አንገቱ እንዲፍት አድርጎ ዝም የሚል ልጅ ነው ደስታ። ህፃንም ስለሆነ ይመስለኛል ደስታ ማለት ነው። ደስታ እኮ ገና ልጅ ነው ውዶች፣ እየፊቱ ያስታውቃል። ገና ልጅ ነው፣ ገና ልጅ ነው ደስታና ለዛም ይሆን ይመስለኛል ማለት ነው። እና ኤፋ ደግሞ እየተናገረ ያለው ነገር 100% በጣም ትክክል ነው። በቃ የሚሆነውን ነገር ነው እየተናገረ ያለው ማለት ነው። ሰላም ጤና ይስጥልኝ ውዲና እየተከበራችሁ የአቢ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ወዳችሁ ፈቅዳችሁ ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ እጅግ በጣም አመሰግናለሁኝ። እንግዲህ አሁንም በሌላ ቪዲዮ ብቅ ብያለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮትና በትህትና ጋብዣችኋለሁ። እንግዲህ ዛሬ እንዲህ አብረሽ እንትንህን ልታሳያት ነበር። እንዴት ዛሬ ጉድ እኮ ነው ለነገሩ። አንተ ምን እፍረት የለህ፣ እፍረትንም ትታለ ነገሩ። አንቺ ደግሞ ምን አሳየሽ? የሰው ንብረት ማለት ነው። ያንቺ እኮ አይደለም የሰው ንብረት ነው። የሰው ንብረት ምን አሳየሽ? ዘሩ ቀለለ። እኔ የምለው ግን የሽምግልን እንትኑን ፎቶ የት ነው የምታመጡት? የነጋሻይን ፎቶ ምናምን ተነሱ እያሉ ላኩልን ፎቶ እያሉ ነው መሰለኝ እናንተ አሁን ዛሬ ሽምግልና ብለው ያረጉትን ፎቶ አይታችኋል አይደል? ላኩልን እያሉ ነው መሰለኝ ጋይስ፣ ሳስበው እንደዛ ይመስለኛል። ላኩልን እያሉ ነው ፎቶ። በቃ ተነስታችሁ ፎቶ ላኩልን ምናምን እያሉ እያስላኩ ነው የሚመስለው ሳስበው አሁን ማለት ነው። በቃ ይሄ ነው እንደዛ ነው ማለት ነው። እና ተገረምኩኝ በጣም። እንዲሁ አንቺ ግን አሁንም የእውነት ሊያገባኝ መስሎሽ ነው? የእውነት ሽማግሌ ሊልክ መስሎሽ ነው? እንደዛ ሰፊ ያልሽው እነሱ ፕራንክ እያረጉሽ ነው። ኧረ እንደ መቼም አምነቂው ለስሙ ትልቅ ነሽ ግን አትነቂም። መቼም ትንሽ ነኝ አትይንም፣ ትልቅ ነሽ ግን አትነቂም። እውነት ለመናገር ምንም አትነቂም። በቃ ልብሽ ስውር ብሏል እህቴ፣ ተመለሽ። የሰው ባል ወዲሽ እንትን አትበይ፣ በፍቅር አትጎይሽ፣ ወደ መንገድሽ ብትመለሽ በይኔ እንዴ። ይሄን ሰዎች ደግሞ እንዲህ እህትነት ነው።
መቼም የሰው ልጅ እንትኑን የሚጠቅመውን ሲመክሩት አይሰማምና አንቺም አሁን ይሄን ስንልሽ እኛን ላሰሚን ትችያለሽ፣ ነገር ግን ታመሰግኝናለሽ ብዬ ነው የማስበው። የሰው ልጅ ያው ነገ ሲያገኘው ነገሩን ይህን ብለውኝ ነበረ ያን ነገር ሲደርስበት እንዲህ እያሉ ለካ እውነት ነው ብሎ ያ ሰው ይገባዋል። አለዛ ግን አሁን ሄርሜላን ተመለሽ ፍቃድ የለሽም ብንላት እሷ እኛን የምትሰማን አይደለችም፣ አሰማን ነው። ገባቸው የነገር አለና ልብ ይስጥሽና ሌላ ምንም አልልም። ልብሽ ወስዶታል አንዴ መቼም ልብ ይስጥሽ። ይሄን ነው የምለው። ጋይስ እናንተ ስንት ትላላችሁ? አይታችኋታል? የእውነት መስሏት እንዴት እንሰብስብ ለቀለበቱ ምሰፍ ብለሽ ለሽምግልናው ምሰፍ ብለሽ ትዘርቂዋለሽ እንዴ? በአንዴ እሱን እጅሽ ለማስገባት ነው መሰለኝ ሀሳብሽ። ይሄ ነው ደግሞ የሰው ነው። የሰውን ነገር ካቶች አሪፍ ነው ብዬ ነው የማስበው። የሰው ነገር የሰው ነው። የራስሽን ነገር ይዘሽ ብትጓዥ አሪፍ ነው እላለሁ። ሁለዚህም ነው እኔ እንደ እህትነት ሄርሜላን እየመከርኳት ያለሁት ማለት ነው። እናንተ ግን አብርሽና ሄርሜላ ወደፊት የምትሉ ነገ ታያላችሁ። አብርሽና ሄርሜላ ወደፊት ሲሄዱ ታያላችሁ። ነገ ይናፍቃችኋል። እናንተ ያው ምንም ስለማታውቁ ካሜራ ላይ ያለውን ብቻ ስለሆነ የምታውቁት ነገሩ አይፈረድባችሁ። ሄርሜላና አብርሽ ወደፊት የኛ ጎበዞች፣ የኛ ብርቶች፣ የኛ ጠንካራዎች 30 ደቂቃ ወጥተው ቪዲዮ ስለሰሩ ነው ጠንካራ። እንኳን ያሉቻችሁ በዚህ በዩቲዩብ ሲመጡ እከሌ ጎበዝ እከሌ የምትሉ ያስቸግራል። ቪዲዮ መስራት ተመካክሮ ቀመሩን አስተካክሎ ከዛ በኋላ ካሜራ ደግኖ ማውራት ምን ይቸግራል ብላችሁ ነው። ጀግናና ጎበዝ ማትለዩ እናንተ በኋላ ጀግናና ጎበዝ ማትለዩ አላልኩም። ጀግናና ሰነፍ ማትለዩ ለማለት ነው ጋይስ። እና ደስታ ነቃ በላይ ዞሽ ጎበዝ ነቃ በል ነቃ ማለት አለብህ። ነቃ በል እንግዲህ ምንም ማድረግ አይቻልም። ነቃ ማለት አለብህ ባይ እንዴ ከነቃ ጎበዝ ትሆናለህ። ግን እንደዚህ ከሆንክ ዋጋ የለም። ሁሉም ሲናገር አንገት እንዲፍት ከሆነ ዘሩ ፈለ አልኖርካትም ኑሮዋል ማለት ነው። እንደዚያ ከሆነ ከባድ ነው። እሺ ጠንካራ መሆን አለብህ። ፈልጌ ነው ደስታን የሶር ነው ጋይስ መቴ ነው። ጠንካራ መሆን አለብህ። አስቤ ነው። አብርሽ ይዛል ሰሞኑን ጨዋታ ተጫዋትበት በደንብ እሺ። ጀግና ከዛ በኋላ ልኳን ስታቅ ራሷ ወጣ ትሄዳለች። ጋይስ መቴ ነው ሲገባ ከዛ በኋላ ወጣ ትሄዳለች። አለቀ። ካልሆነ የምትሄድ ሴትዮ ስላልሆነች ማለት ነው። ሲነግሯት የምትሰማ ስለሆነ ምንም ማድረግ አይቻልም። መከረው መከራ የሚፈራው ይባላል እንዴ? ገባችሁ? እና ይሄንን ነው የምላችሁ ውዶችዬ። ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ወዳችኋለሁ፣ አፈቅራችኋለሁ። መልካም ቆይታ ይሁንላችሁ የኔ ፍቅሮቼ፣ ማሮቼ፣ ጀግኖቼ።